ትንሿ ድራማ ምዕራፍ 2 ጀምሯል። በጣም ደስ የሚልና አስደሳች ሆኖ የመጣው ደግሞ በአሁኑ ሰዓት እንግዲህ እንደምናውቀው ትናንትና ብዙ ነገር ያደረጋት ለገንዘብ ብሎ የገዛ እህቱን ያሳድራት የነበረው ባለማወቅ ቡቻዬ ዛሬ ላይ እንግዲህ ከእህቱ ጋር እውነቱን ተጋፍጦ እውነቱን አውቆ ስምምነት ወርዶ ደስ በሚል መልኩ ትንሿና ቡቻዬ እህትና ወንድ መሆናቸው ተረጋግጦ እንደዚሁም ደግሞ ይቅርታ ተባብለው ስራውን አምኖ ላደረገባትና ለፈጠረባት ነገር ይቅርታ አድርጎ በአሁኑ ሰዓት እንግዲህ እህትና ወንድምነታቸው ተረጋግጦ በጣም ደስ በሚል መልኩ መጥቷል ማለት ነው። እንግዲህ ትናንትና እያደረሰና እየፈጠረው ነገር በጣም ከባድ ቢሆንም ያው አህያ ለአህያ ቢራገጥ ሳይሳበርም እንደሚለው የሀገራችን ሰው በአሁኑ ሰዓት እንግዲህ በጣም ደስ በሚል ተቃቅፈውና እህትና ወንድም ሆነው በማየቴ እኔ እንደኔ ደስ ብሎኛል። እናንተንም ደስ ይላችኋል ብዬ ተስፋ አደርጋለሁ። ውድና የተከበራችሁ አድማጭ ተመልካቾቼ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ጀምሩት። ለምታደርጉት አመሰግናለሁ። እንግዲህ ቲያ አስተምረን ቲያ እንደዚሁም ደግሞ ብዙ ግንዛቤዎችን ብዙ በድራማ መልኩ አድርጎ ሲል እንግዲህ አንደኛው ክፍል አልቆ አሁን ምዕራፍ 2 ክፍል 1 ዛሬ ሀብሎ ጀምሯል። በጣም ደስና እንደዛው እንደ ምዕራፍ 1 እንደ መጀመሪያው ደስ ይላል ብዬ ተስፋ አደርጋለሁ። የመጀመሪያው ደስ ይላል። እንግዲህ በተለይ ቡቻ ከስማምቶና ወደ ራሱ ተመልሶ እንደዛ ክፉና አረመኔ የነበረው እናትና እህት አለኝ በማለት ግን ያለው የለኝም ብሎ ተራሱ ጋር በተምታታበት ውስጥ ነበረ። አሁን ላይ ግን ነገሮቹ ተስተካክለውና አምረው ተውበው እህትና ወንድም ሆነው መጥተዋል። ደስ አይልም? አሁን በአሁኑ ሰዓት መምህር ሆኖ የቀረበላቸው አቶ ባሻ ነው እና አብርሃምና እና ብርስ እነ ባቤ እንግዲህ ትምህርት ለመማር ብዙም ፈቃደኛ አይደሉም። በቃ ዝም ብለን የሆነ ነገር ፈጥረን እንውጣ፣ በመጀመሪያው ሰዓት እዚሁ ሊያውለን ነው ወይ ይላል አብርሽ። እንግዲህ ባቢም ባክህ ምን እንደምናደርግ አላቅም፣ በቃ ምን ይሻላል ይላል። የሆነ ነገር እንፍጠር ይላል ባቢ። ይቅርታ አብርሽ። ከዛ ባቢ ባክህ ባሳ በቀላሉ የሚሸወድ ሰው አይደለም። እንግዲህ ትንሿዬ እንደተለመደው ትንሿ ጋር ሁል ጊዜ ማርፈድ የተለመደ ነገር ነው። ዛሬም አልፍዳ ወደ ትምህርት ቤቷ እሰክሰክ ስትል መንገድ ላይ ጎረምሶች ይጠብቋታል። ያው የክፍል ተማሪ ናቸው። የተለመደው ነገር አንደኛው ብድግልና ቦርሳዋን ይቀማታል። አንጣ ስጠኝ ብትለውም አልሰጥሽም በማለት እንግዲህ ያው የተለመደውን ይሰክሳት ይሞክራል። ሆኖም ግን ወንድም መከታ፣ ወንድም ከለላ፣ ወንድም ጥላ የሚባለው ነገር ትናንትና እሷን ሲያሳድድ ያስነበረ ዛሬ ሆና ብትያገኛት ደግሞ ተከላካሊና መከታ ሆኖላታል። እንግዲህ ቦርሳዋን ተነጥቃ ነበረ። ነጥቋት አንጣ ቦርሳዬን፣ ትምህርት እየለፈደብኝ ነው፣ ትምህርት ልገባ ነው፣ አንጣ ቦርሳዬን እያለችው ፈጽሞ ሊሰጣት ፍቃደኛ አልነበረም። ፊት መጣ ሳይባል እንግዲህ ቡቻዬ መጣ። ያንዳንዱ ነገር ከሷ ጋር ልጁ እንግዲህ ከሷ ጋር ሲያወራ ቡቻ ከኋላ ሆኖ ያዳምጣል። ዝም ብለህ ቦርሳዬን አንጣ ትለዋለች። ከሷ ጋር የሚያወራው ልጅ ተኋላ ወንድሟ መኖሩን ፈጽማ አላየም። እሷ ግን ወንድሟን እያየች ስለነበረ ሳቅ እያለች ልጁን ታወራዋለች። ትንሿዬ ከኋላ ወንድሟን ስታየው ትስቃለች። ምንድን ነው የሚያስገለፍጥሽ ይላታል። ምን እንደሚያስገለፍጠኝ ዘወር ብለህ ብታይስ ከኋላ ትለዋለች። እስቲ አንድ ጊዜ ወደ ኋላ ዙር ትለዋለች። እሱም ለምንድን ነው የምዞረው? ግድ የለህም፣ ዝም ብለህ ወደ ኋላ ዙር፣ ምንም ችግር የለም። ዝም ብለህ አንዴ ወደ ኋላ እኔ ልጫወታ ያህል ነው። ቦርሳሽን ውሰጅና ፈገግታ አትሊ እንኳን ሂጂ አርፈሽ አለ። መጀመሪያ ላይ ምንም ባትኝ እንኳን ፈገግ በይልኝ፣ ሳቅ በይልኝና ከዛ ቦርሳሽን እሰጥሻለሁ፣ ወደ ትምህርትሽ ትሄጃለሽ ነበር ያላት። ግን ከኋላዋ ወንድሟ መኖሩን ሲያይ ቦርሳሽን ውሰጅና እኔ ለጫወታ ያህል ነው፣ ስለዚህ ቦርሳሽን ወስድሽ ፈገግታቲ ጸጥ ብለሽ
ሂጅልኝ አለ። ቡቻዬም እንግዲህ ይህንን እድል እኮ ቅድም ነበር መጠቀም ያለብህ፣ አሁንም አረፈደ። ግድለም አሁን ዝም ብለህ ወደ ኋላ ዙር። ቅድማ ነበር ይሄንን መጠቀም የነበረብህ። ስለዚህ አሁን ዝም ብለህ ወደ ኋላ ዙር አለችው። እኔ አጉሌ እንደፈራሁት ችግር ውስጥ ልገባ ነው ወይ አለ። ወይ አንተ የምትዞር ሰው አይደለም። እኔ በቃ ላዙር ዙር። ከዚህ በኋላ እሷ ከዞረች በኋላ ምን አባህ ነው የምትለው? ምንድን ነው የምትፈጥረው አለ። እንደ ቡቻዬ እኔ ምንም አላደረኳት እኮ ምንም አላደረኳት። ምንም አፍጠር ያላልኳትም ምንም አድርጌ ያላልኳትም። ወደ ትምህርት ቤት ስኬድ ቦርሳዋን እንዳይደክማት ብዬ ቦርሳዋን ነው ላግዛት። ዩኒፎርማችን እንኳን እኮ አንድ አይነት ነው፣ አንድ ክላስ ነን። ስለዚህ እኔ ለሌላ ምንም ነገር አላልኳትም። ምንም ያልኳት ነገር የለኝም። ላግዝሽ ብዬ ነው ቦርሳዋን ላግዝሽ ብዬ ነው እንጂ ሌላ አላልኳት። ነሻዬም ኧረ እባክህ እንዳይደክመኝ ነው ወይ የተቀበልከኝ ትላለች። ቡቻዬም አሁን ዝም ብለህ ቦርሳዋን ስጣት። ነሻዬም ቦርሳዋን ተቀበለኝ በኋላ ለሌላው ጊዜ ሰው ምረጥ፣ ዝም ብለህ ፊት አትበል አለችው። እሺ እመርጣለሁ ይላታል። አስኮናኝ ካለችው በኋላ ቡቻዬም በቃ የኔ ቆንጆ እህት ሂጂ እንዳይረፍድብሽ። እንግዲህ ትንሿዬ ወደ ትምህርቷ ተሄደች በኋላ ቡቻዬ ያንኛው ጓደኛውንም ጠራው። አንተ ስንት ጊዜ ነው ትንሿ አጠገብ አትድረሱ አላልኳችሁም ወይ? ምንድን ነው እናንተ ፍላጎታችሁ ይላል። እኔ ነግሬው ነበር ትንሿ ጋር አጠገቧ ዝር አትበል ብለው፣ እሱ ነው ግን እርር ብሎ ሊሞት ያለው። እኔ ሁሉንም ነገር ተናግሬያለሁ ይላል ጓደኛው። ምንድነው እየነገርከኝ ይላል። ተዋት የቡቻ እህት ናት አላልኩም ነበር? እሷን አትንካ የቡቻ እህት ነች ብዬ አልተናገርኩም ነበር? እንግዲህ ይሄን ከሰማ በኋላ ስሙ፣ ለመጨረሻ ጊዜ ነው የምነግራችሁ፣ ሁለተኛ አጠገቧት ድረሱ እሺ። ቡቻዬ የቱን መንገድ ላይ ሲያስጨንቋት የነበሩትን ኮርኮም ታደረገ በኋላ ኢዙዬ ጋር ይገናኛል። ኢዙዬ ምንድን ነው አለው። እነዚህ ልጆች አላርፋሉ ብቻ እነዚህማ በተለይ ቡሌ እኮ አልፋታኝ አለ ይላል። ይህም አቡሌ እኮ ችግር ውስጥ መግባት ባህሪው ስለሆነ ነው። ብቻም አዳ ራሱን ችሎ ችግር ውስጥ ይግባ እንጂ ምንድን ነው እኛ ስርስር የሚለው ይላል። እንግዲህ አይኑን በጨው አጥቦ አቡሌ መጣ። ይዞ ብይስ ነው አዳል ይላል። አቡሌ ይዙዬ ለምንድን ነው እዚህ ተመልሰህ እየመጣኸው ይላል። ይዙዬ ሂድረዝ ብለህ አይደለ ወይ አንተ የራስህ ያባረርከኝ ይላል። እና የታክሲ ታሰጡኝ በምን ነው ተዝ የሚሄድልህ? የታክሲ ስጠኛ፣ የታክሲ ታሰጠኝ በምን ነው የሚሄድልህ? እንግዲህ ትምህርት ቤት እንደምናውቃት ከዚህ በፊትም በሄደችበትና በተሰማራችበት ጓደኛም የሴትም ሆነ የወንድ ጓደኛ የላትም። ተክፋትና ከሴራ በስተቀር አንዳችም መገለጫ የሌላት እዩ ከዚህ በፊት ጥሩ ልጅ ነች ብለን ለተወሰነ ጊዜ እዩ ብለንላትም ተተወሰነ በኋላ ክርብትብቷ ወጥቶ እዩ ወደ ሌላ ተቀይራ፣ መቅድዬ ደግሞ ወደ መልካምነት ተቀይራ ያው እንደነበረ እናውቃለን። አሁንም እዩ እንግዲህ ብሶባት ነው የመጣችው። ዛሬ እንግዲህ በመጀመሪያ ክፍል በመጀመሪያው ትምህርታቸው እና ባቢና አብርሃምን ወይንም ይቅርታ አቤልን ተመምህሩ ጋር አጋይታቸው መምህሩም ተክፍል እንዲባረሩ አድርጓቸዋል። እነሱ ብቻ አይደሉም፣ በመጨረሻ መቅድንም አስባራታለች። መቅድዬ እንግዲህ ጎንደል እያለች ወደነ አቤል ጋርና ወደነ ባቢ ጋር ስመጣ አንቺ ደግሞ ምን ሆነሻላ? ያቺ የተረገመች እኔንም እኮ አስባረረች ትላለች። እንዴ ምንድነው ግን እሷ ምን አይነት ልጅ ነች ይላል ባቢ። እሷ አጋንንት ነች አጋንንት። ይዙ እርግጠኛ ነህ ግን እምሰራ እና እምችል ይመስላል? አንዴ በደንብ ነው። በቃ አንተ የምትተማመንብኝ ተሆነ እንሂድ ይላል ቡቻ ከዚህ በፊት እንደምናውቀው ሰው መደብደብና መሰረቅ ነበር። ዛሬ ላይ እንግዲህ ሁሉ ነገር ተቀያይሮ ስራ እንደ ማንኛውም ሰው ስራ ሰርቶ ለመተዳደር ወስኗል።
ወደ ቅጥር ቦታም ሊሄድ አስቧል። እናም ይዙዬ መታወቂያ ይዛሃለሁ ይለዋል። ቡጃዬም ምን ይሰራልኛ መታወቂያ እኔ ያለሁ አይደለው ይላል። ቅጥር እኮ ሲቀጠር አንድ ሰው ግዴታ መታወቂያ ያስፈልጋል እንዴ? ለምንድን ነው መታወቂያ የሚያስፈልገውስ? እኔ ያለሁላቸው በህይወት እኔ ያለው የለ ወይ? አይሆንም፣ ተፈልጉኝ ጥሩኝ እመጣላችኋለሁ ይላል። አይሆንም፣ ካልሆነ እንመለስ ይለዋል። ከዛ በኋላ እኔ ስቀልድህ ነው፣ ሁሉንም ነገር ይዣለሁ፣ ግን አሁን እኔ እየፈራሁ ነው። እንዲሁ እምችል ይመስልሃል? የሚያሰሩኝስ ይመስልሃል? ግን እኮ እኔ እየፈራሁ ነው ይለዋል። አትፍራ፣ አይዞ፣ ጎበዝና ቀልጣፋ ነህ። እንደውም ቀልጣፋነትህን ሲያዩ የተሻለ ስራ ይሰጠዋል ብዬ አስባለሁ ይለዋል። እንደዛ ከሆነ አንተ ተተማመንክብኝ፣ በቃ እርግጠኛ ከሆንክብኝ መሄድ እንችላለን አለ። እንግዲህ ይዙም አንድ ነገር ማለት ነበረበት። ቦታው ግን ምንም ጠብ የሚፈልግ አይደለም፣ ዱላ የሚፈልግ አይደለም። አደራህን ኧረ ምንም እንዳታስብ ወንድሜ፣ እሱ እኮ ታሪክ ሆኖ ቀረ፣ ድሮ ቀረ። አሁን ዛሬ አንዳችም ነገር የለም ይላል። ይዙዬም እንደዛ ነው ብለህ ነው አለው። አላመነም። አዎ እንደዛ ነው፣ ምንም ስጋት አይግባ ከሆነ እሱ በቃ እንግዲህ ወሴት የማታመልጠው ባቤ ሊልዬ ከሌላ ጓደኛው ጋር ስትሄድ እሱ ወደ እሷ ይሄዳል። ከዛ በኋላ 1 2 ይላታል። ይህን ካላት በኋላ የሚያሳዝነው ነገር እና አብርሽን ጠብቁኝ ይላቸዋል። አብርሽና መቅድዬ ቆሞ ይጠብቃሉ። አብርሽ እንዴ ምንድን ነው እስካሁን ድረስ ጠብቁኝ ብሎ የሚቀረው ይላል። መቅዲም በቃ ተረዳው እንጂ የኔ ፍቅር ትላለች። የሚያሳዝነው ነገር ባቤ ሊሊን ልሸኛ አስሄዷል። ጭራሽ እነሱን ጠብቁኝ ማለት ሁሉ ረስቶታል። እነሱ ግን እርስ በርሳቸው ይፋጫሉ። ፍቅር ይዞት ነው፣ ተረዳው፣ ፍቅር ስለያዘው ነው ትላለች መቅዲ። አብርሃምም አንቺ ባቢን ስለማታውቂው ነው እያሉ ሲያወሩ እንግዲህ መምህር ባሻ ይመጣሉ። መምህር ባሻ በጣም ያስፈራና እያስደነገጧቸው ነው። አብርሽም ደነገጠ። ሰላም ነው መምህር ባሻ ይላል። ሰላምታ ሊመልስለትም አልቻለ። ቅድስቴ ኔስቲ አንድ ይፈልግሻል ይሄን ቆንጆ ይላል። ቅድስትም መቅዲ ወይ ቅድስቴ ምነው ባሻዬ ፈለከኝ ወይ ትላለች። ባሻ የኔ ልጅ ፈለኩሽ፣ አንድ ማዋይሽ ነገር ነበረችኝ ይላታል። መቅዲም እሺ አለች ቅድስቴ። አብርሃምም እንዴ ምንድነው እዛ አታወሩም እንዴ እዛ አታወሩም አለ። ባሻ ማውራት እንዳለብኝ አንተ ነህ የምትነግረኝ ይለዋል። አብርሃምም አይ እንደዛ ሳይሆን አንተ ተዝጥፋ ሂድ፣ እኔና እሷ እዚሁ ነው የምናወራው አላቶ ባሽዬ እንዴ ኧረ ባሽዬ አለ አብርሃም። ምን አባይ አቁነጠንጠሃል? ሂድ ብያሃለሁ፣ ሂድ ከዚህ ምንድን ነው እንደዚህ ሲል መቅዲም ቅድስቴ ወይ አብርሃም እረፍ፣ እንደዛ አትበል እረፍ ትለዋለች። አቶ ባሻም አንተ ሲጀመር ቆልተዋል፣ ነገ ጧት ጠብቅ ቅድስቴ አላት። አቤት መምህር ስትይ ራሱ እንዴት አፍሽ ላይ እንደሚጣፋ አመሰግናለሁ ባሽዬ አለች ቅድስት። ምንድነው ግን እነዚህን አረሞች የማታርሚያቸው ይላል። ቅድስቴም ምን ነው አስቸገሩ ሆይ? ምን ነው አስቸገሩ? ግን እኮ እንዴት እንዳስቸገሩ ብታይ፣ አስቸገሩ ብለት ያልሽ እንዴ ይላታል። ግን እኮ ገና መቶ መጀመሩ ነው ትላለች። አምና እንዴት ግቢውን እንዳመሱትና